ሰላም ጤና ይስጥልን ያሻም ተከታታዮች እንደምን አላችሁ? ለዕለቱ የቢዝነስና ምጣኔ ሀብት ዘገባዎች የሚያልፉበት ሰዓት ላይ ደርሰናል። እኔ መሐመድ ንጉስ አብዱ አብሬያችሁ ቆይታ አደርጋለሁ። በቀደሚያም እንደተለመደው የምንዛሬ የነዳጅ ዋጋና የወርቅ ዋጋ ተከታትለን እንመለስ። የኢንዱስትሪ ዘርፉ ለሀገራዊ ኢኮኖሚያዊ የሚያበረክተው ድርሻ ለማሳደግ በትኩረት እየተሰራ ነው ተባለ። የኢንዱስትሪ ዘርፉ ለሀገራዊ ኢኮኖሚው የሚያበረክተው ድርሻ ለማሳደግ በትኩረት እየተሰራ መሆኑን የሐዋሳ ኢንዱስትሪ ፓርክ ዋና ስራ አስኪያጅ ማቴዎስ አሸናፊ ተናግረዋል። መንግስት ዘርፉን ለማነቃቃት በወሰዳቸው የማክሮ ኢኮኖሚ ማሻሻያ እርምጃዎች በተለይ በአምራች ኢንዱስትሪው ዘርፍ ከፍተኛ መነቃቃት መፍጠሩን ማቴዎስ ገልጸዋል። በተፈጠረላቸው ምቹ ሁኔታ በኢትዮጵያ የተሰማሩ ከፍተኛ የውጭ አምራቾች መኖራቸውን ጠቅሰው በዚህም ተኪ ምርቶችን በሀገር ውስጥ በማምረት የውጭ ምንዛሬ ወጪን መቀነስ መቻሉን አክለዋል። የአምራች ኢንዱስትሪ ዘርፉን የእድገት ማነቆዎች በመለየት በተደረጉ የፖሊሲ የህግ ማዕቀፍና የመመሪያ ለውጦች በዘርፉ ከፍተኛ ለውጥ መምጣቱ ገልጸዋል። መንግስት በየአካባቢው ያሉ ጸጋዎችን በመለየት ባለሀብቶች መዋለ ንዋያቸው እንዲያፈሱ ያከናወነው ስራም ጉልህ አስተዋጽኦ ማበርከቱ ዋና ስራ አስኪያጁ ተናግረዋል። ክልሉ ምርትና ምርታማነትን ለማሳደግ ያለመ የመስኖ የተፈጥሮ ሀብት ልማት ንቅናቄ መጀመሩን አስታወቀ። በአማራ ክልል ምርትና ምርታማነትን ለማሳደግ ያለመ የበጋ መስኖና የተቀናጀ ተፋሰስ ልማት ንቅናቄ የማስጀመሪያ መርሃ ግብር በደብረ ብርሃን ከተማ እየተካሄደ ይገኛል። የክልሉ ምክትል ርዕሰ መስተዳድር አብዱ ሁሴን በዚህ ወቅት እንዳሉት በክልሉ የተፈጥሮ ሀብት ጥበቃና የመስኖ ልማትን በማቀናጀት መስራት እንደሚገባ ተናግረዋል። የመስኖና የተፈጥሮ ሀብት ልማት ስራዎች ምርትና ምርታማነትን የሚያሳድጉ ቁልፍ ተግባራት መሆናቸውን ጠቅሰው እነዚህን ስራዎች በንቅናቄ መጀመር አስፈላጊ ሆኗል ነው ያሉት። በክልሉ በመስኖ መልማት የሚችል ከ2.4 ሚሊዮን ሄክታር በላይ መሬት መኖሩን ያነሱት ምክትል ርዕሰ መስተዳድሩ እስካሁን በመስኖ ማልማት የተቻለው ከ367 ሺህ ሄክታር እንደማይበልጥ ተናግረዋል። በክልሉ በመስኖ መልማት የሚችለው መሬት ሙሉ በሙሉ ለመሸፈን ግብዓትና ቴክኖሎጂን በአግባቡ መጠቀም ይገባል ነው ያሉት። በምክትል ርዕሰ መስተዳድር ማዕረግ የገጠር ክላስተር አስተባባሪና የክልሉ ግብርና ቢሮ ኃላፊ ድረስ ሳህሉ በበኩላቸው በዚህ ዓመት የክልሉ የ25 ዓመት አሻጋሪ እቅድና የ5 ዓመት ስትራቴጂክ እቅድ ትግበራ እንደሚጀመር ጠቁመዋል። ተመልካቾቻችን ለዕለቱ ያዝንላችሁ ቢዝነስና ምጣኔ ሀብት ዘገባዎች በዚሁ ተቋጭተዋል። አብራችሁን ስለነበራችሁ ከልብ እናመሰግናለን።